ሰላም እንዴናችሁ ዲቻናል ሰዎች በዛሬ ቪዲዮአችን ላይ የመጨረሻውን ፓርት የ10ኛ ሂስትሪ ዩኒት 1 ይዤላችሁ መጣሁት። ይሄም ስለ ኢስተርን ኩዌሽን ወይም ደግሞ ባልካንስ ዋር የሚለውን ነው የሚያጠናው ማለት ነው። በአውሮፓ ታሪክ ውስጥ ስፔሻሊ አሁን ላይ የምናያቸው የተለያዩ ሀገሮች በኢስተርን አውሮፓ ላይ የሚገኙት የተለያየ ጥያቄ ነበራቸው በዛ በዩኒፊኬሽን ታይም ማለት ነው። እነ ጀርመን እና ኢጣሊ ዩኒፋይ በሚያደርጉበት ሰዓትና ለዛ ለዩኒፊኬሽናቸው ኬዙ ምንድን ነበር የሚለውን የመጨረሻውን ስለ ናሽናሊዝም ብሔራዊ አንድነት ምናምን ስለዛ የፈጠረባቸውን ኢምፓክት እናያለን ማለት ነው። የመጨረሻው የዩኒት 1 ቪዲዮአችን ነው። በሚቀጥለው ቪዲዮ ላይ የዩኒት ሪቪው ጥያቄዎችን ሰርችላችሁ ወደ ዩኒት ነው የሚሄደው ማለት ነው። ስለዚህ ሰብስክራይብ ያላደረጋችሁ ተማሪዎች ሰብስክራይብ አድርጉ፣ ለጓደኞቻችሁም ሼር አድርጓቸው። ኦንላይን ትምህርት የምትፈልጉ ተማሪዎች ካላችሁ ደግሞ እዚህ ጋር የምትመለከቱት ስልክ ቁጥር እየተመዘገባችሁ መማር ትችላላችሁ ማለት ነው። እዚህ መጽሐፋችሁ ላይ እንደምትመለከቱት የመጨረሻው ፓርት ነው። ስለ ባልካን ዋር ካየን በኋላ እነኚህን ኬዞቹ ምናምን ዩኒቱ ያልቃል ማለት ነው። ኔክስት ላይ እነኚህን ጥያቄዎችን እንሰራለን ወዛ ወደ ዩኒቱ እንሄዳለን ማለት ነው። ባይ ዘ ወይ ዩኒቱ በጣም ኢንተረስቲንግ በጣም ማወቅ ያለባችሁ ነገር ነው። ስለ ኮሎናሊዝም ነው የሚያጠናው፣ ስለ ቀይ ግዛት ነው የሚያጠናው። ከቀይ ግዛት እንዴት ራሳችን እንደወጣና በቃ ኢንተረስቲንግ ቻፕተር ነውና በጣም መረዳት ያለባችሁ ዩኒቱ ነው። እሱን ከሚቀጥለው ቲዩቶሪያላችን ላይ እንመጣለን። የዩኒቱን ጥያቄ ሪቪውን ከሰራን በኋላ አሁን ወደ ዛሬው ቪዲዮአችን እንሂድ። ዘ ኢስተርን ኩዌሽን ይላል። ኢስተርን ኩዌሽን ማለት ኢስተርን ዩሮፕ የሚገኙት ስፔሻሊ ደግሞ በአውሮፓና በኤሲያ አካባቢ የምናገኛቸው ሀገሮች ምን አይነት ጥያቄ ነበራቸው በዛ ሰዓት ላይ የሚለው ነው የምናየው። እዚህ ጋር እንደምትመለከቱት አሁን ስሎቫኒያ፣ ክሮሺያ ምናምን ታውቋቸው ይችላላችሁ። እነኛ አሁን ላይ በደንብ ማለት ነው እነ ስሎቫኒያ፣ ክሮሺያ፣ ሞልዶቫ፣ ሮማኒያ፣ ሰርቢያ፣ ቡልጋሪያ፣ ቱርክ አሁን ቱርክን ታውቋታላችሁ፣ ግሪክ፣ አልባኒያ፣ ሞንቴግራዶ እነኚህ እዚህ ጋር ያሉት ስቴቶች ሁሉ እነኚህ አሁን እዚህ ጋር የተለያዩ ባህሮች አሉ። ኢንዶኔሺያ አለ፣ እዚህ ጋር ብላክ ሲ ብላክ ሲ ጥቁር ባህር የምንለው ማለት ነው። እነኚህ ስቴቶች ኢስተርን ላይ ነው የሚገኙት እና እነኚህ ናሽናሊዝም ፊሊንግ ፈጥረው ነበር በዛ ሰዓት ላይ። ይሄ ማለት ነው አውሮፓዎች የተለያዩ አሜሪካ ጫና ያሳድሩባቸው ነበርና ከነሱ ፍሪ መሆን ይፈልጉ ነበር። ምን አይነት ጥያቄ ነው ያነሱት ስንል ኦቶማን ኤምፓየር የሚባል ነበር። ይሄ ኦቶማን ኤምፓየር የምንለው በጣም ጠንካራ ስቴት ነበርና እነኚህን ሁሉንም ስቴቶችን አጠቃሉ የሚገዛቸው ስቴት ነበር። ከዛ በኋላ እዚህ ኦቶማን ኤምፓየር የተለያዩ ችግሮች ገጠሙትና እየተዳከመ ሲመጣ ባልካን ናሽናል ሙቭመንት ተፈጠረ። ባልካን ናሽናል ሙቭመንት ምንላቸው እዚህ ጋር የሚፈጠራቸው ስቴቶች ሁሉም እኛ ለምንድነው የራሳችን ሀገር ማንፈጥረው ምናምን እያሉ መነሳት ጀመሩ ማለት ነው። የኦቶማን ኤምፓየር ነበር እነኚህ ሙሉ የሚያስተዳድራቸው በዛ ሰዓት ላይ። እንኳን እዚህ ጋር ያሉት ዓለም ላይ በጣም ተጽዕኖ ፈጣሪ ስቴት ነበር የኦቶማን ኤምፓየር የሚባለው። ስለዚህ ባልካን ናሽናል ሙቭመንት ተፈጠረ ማለት ነው። ስለዚህ ባክድ ባይ ራሺያ፣ ከዛ ሩሲያም እዚህ ጋር ራሺያ የራሱ የሆነ ኢምፓክት ነበራት እነኚህ ስቴቶች ላይ ማለት ነው። ስለዚህ ፖለቲካሊ ኤንድ ኢኮኖሚካሊ ኢንስቴቢሊቲ ተፈጠረ፣ አለመረጋጋት ተፈጠረ ማለት ነው። ስለዚህ በኦቶማን ኤምፓየር ላይ ከ18ኛው እስከ 20ኛው ሴንቸሪ ድረስ የራሳችንን ኢኮኖሚ የራሳችንን ፖለቲካ መመስረት አለብን ተብሎ አስተው ማለት ነው። ስለዚህ እነ ግሪክ፣ አልባኒያ፣ እነ መቄዶኒያ፣ እነ ቡልጋሪያ፣ ቱርክ ምናምን የራሳችን ስቴት ለምንድነው ማንመሰርተው እያሉ እርስ በርሳቸው መጀመሪያ በኦቶማን ኤምፓየር ቁጥጥር ስር ስለነበሩ ችግር መፍጠር ጀመሩ። ስለዚህ the main case of strategic competition በpolitical consideration of Europe great power in the region ይሄም ማለት ነው ዋነኛ ዓላማው በኢኮኖሚ የፖለቲካ ኢንስቴቢሊቲ የተፈጠረበት ዋነኛ ዓላማው አውሮፓዎች እና የተለያዩ ግሪት ፓወር ምንላቸው ትልልቅ ስቴቶች በዛ ሰዓት ላይ ምን ያደርጉ ነበር? ስትራቴጂክ ናቸው። እዚህ ጋር እንደምትመለከቷቸው እነኚህ በጣም ወሳኝ ከተሞች ናቸው። እዚህ ከዚህ በኩል አውሮፓና ከዚህ ጋር ደግሞ ኤሲያ ሁለቱን የሚያገናኙ ስቴት ስለሆኑ እነኚህን ተቆጣጣርክ ማለት በዚህ ጋር ያለው መንገድ ተቆጣጣርክ ማለት። ስለዚህ ኤክስፕሎሬሽን ኤንድ ዲስከቨሪ እንዲጀመር ራሱ ዋነኛ ምክንያት የነበረው ኦቶማን ኤምፓየር ነበረችና ዓለምን የዞሩት አንዳንዶቹ አሜሪካን ያገኙበት ዋናው ምክንያት የኦቶማን ኤምፓየር ነበር በፊት። ይቺ ኦቶማን ኤምፓየር ወይም ደግሞ ኦቶማን ኤምፓየር ምንለው በዚህ ጋር የስፔን እና የፖርቱጋል ጠንካራ ሀገሮች አሉ ከዚህኛው ሳይድ ማለት ነው። እነኚህ ወደዚህ ወደ ፋር ኢስት እየሄዱ ህንድና ቻይና የተለያዩ ጥሬ ዕቃዎችን በዚህ ጋር ጭነው ይሄዱ ነበር ወደዚህ ማለት ነው። ከዛ ኦቶማን ኤምፓየር ምን ያደረገ ከነኚህ ጋር ሲጣራ ይሄን መንገድ ዘጉባቸው፣ ወደዚህ እንዳይሄዱ አረጋቸው። ከዛ በዛ ሰዓት ላይ አንደኛው ስፔንና የፖርቱጋል ኤክስፕሎሬሽን ኤንድ ዲስከቨሪ ተጀመረ ማለት ነው።
ይሄ ማለት ፋር ኢስት ጋር ለመሄድ ሌላ መንገድ መፈለግ በዚህ ጋር ስላልተሳካልን በሌላ መንገድ እንሄድ ብለው አሰቡ። በዛ ሰዓት ላይ አንደኛው ተሳስቶ ዓለምን ዞራት ማጅላን የሚባለው፣ አንደኛው ደግሞ ክርስቶፈር ኮሎምቦስ የተለያዩ ነገሮች አሜሪካን አገኘ ምናምን ነገር እንደዛ ተፈጠረ ኤክስፕሎሬሽን ዲስከቨሪ ላይ። ስለዚህ ግን እዚህ ጋር ይሄ መንገድ ተከፈተላቸው ማለት እነኚህ ግሬት ስቴት የሚባሉት እዚህ ጋር ያሉትን ስቴቶች ምናምን በቀይ ግዛት መዋል ይፈልጋሉ፣ ምክንያቱም ስትራቴጂክ ቦታ ስለሆነ ማለት ነው። ስለዚህ ይሄ እነኚህ ስቴቶቹ የራሳቸውን ጥያቄ እንዲያነሱ ፈጠረ። ለምንድን ነው እኛ ሀገር ማንቆም የሚል ስቴት ፈጠረባቸው ማለት ነው። ስለዚህ ይሄ በቀይ የምትመለከቷቸው እዚህ ጋር ያሉት በቀይ ፓርቶቹ ላንድ ሎስት ባይ ኦቶማን ኤምፓየር ነው። የኦቶማን ኤምፓየር ያጣቸው ግዛቶች ናቸው እዚህ ጋር ያሉት። እነኚህ ደግሞ አረንጓዴዎቹ የኦቶማን ኤምፓየር በ1878 የተቆጣጠራቸው ናቸው። ስለዚህ እነኚህን አጣቸው ማለት በሌላ ስቴት ይገባባቸዋል ማለት ነው በዛን ሰዓት ላይ ማለት ነው። ሶ ባልካን ስቴት ምንላቸው እዛ አካባቢ የሚገኙት ምንድነው ያደረጉት? የኦቶማን ኤምፓየር ኮላፕስ በሚያደርግ ጊዜ ፓወር ስትራግል ተጀመረ ማለት ለስልጣን ጦርነት ማለት ነው። ኢሮፒያን ፓወር ሳውት ዘ ፕሮቴክት ዴር ኢንተረስት ኢን ኦቶማን ዶሜን። በዚህ ኦቶማን ዶሜን ውስጥ እዛ አካባቢ ያሉትን የአውሮፓ ኃይሎች የአውሮፓ ፓወር የሆኑ ሀገሮች በዛን ጊዜ እነ እንግሊዝ እነ ፖርቹጋል እነ ፈረንሳይ እነ ኢጣሊ እነ ጀርመኒ ምን አደረጉ? የራሳቸውን ፍላጎት ለማሳካት እነኚህ ላይ ፍላጎት አሳዩ፣ ኢንተረስት አሳዩ። ከዚህ በኋላ ዲክላይን ኦፍ ኦቶማን ኤምፓየር የኦቶማን ኤምፓየር ተሸነፈ ማለት ነው። ይሄ ራሻን በጣም ጠቅሟታል በዛ ሰዓት ላይ ማለት። ስለዚህ አውስትሮ ሃንጋሪ ኤንድ ዘ ዩናይትድ ኪንግደም ዲማንድ ኤምፓየር ፕሪቬንሽን። ስለዚህ አውስትሮ ሃንጋሪ ማለት አውስትራሊያ እና ሃንጋሪ ማለት ነው አንድ ጋር ነው። እና የዩናይትድ ኪንግደም ዩኬ ምንላት እንግሊዝ ማለት ነች። እነኚህ ኤምፓየሮቹን ፕሪዘርቭ ማድረግ ፈለጉ። ይሄ ኦቶማን ኤምፓየር መውደቅ የለበትም መደገፍ አለብን ብለው አሰቡ ማለት ነው። ግን ኦቶማን ኤምፓየር ኦልሬዲ ኮላፕስድ እየሆነ ነው። ከዚህ በኋላ የኦቶማን ኤምፓየር ፌስድ ኢንክሪዝ ሃርድሺፕ። ይሄ ሃርድሺፕ ማለት ነው ከፍተኛ ተቃውሞ ገጠመ። እነ ቡልጋሪያ፣ ሰርቢያ እዚህ ጋር ያሉት ሀገሮች ሁሉም እዚህ ጋር ያሉት ምንድናቸው? እዚህ ጋር የምትመለከቷቸው ሮማኒያ፣ ሰርቢያ፣ ቡልጋሪያ፣ መቄዶኒያ፣ አልባኒያ፣ ቱርክ፣ ግሪክ ምናምን የኦቶማን ኤምፓየርን መቃወም ጀመሩ ማለት። በዛ ሰዓት ላይ ኦቶማን ኤምፓየር ክራሽድ ሆነ፣ በቃ ተሸነፈ ማለት። መቼ? 1876 ዓመተ ምህረት። ከዚህ በኋላ ራሽያ ምን አደረገች? ወደ ጦርነቱ መግባት ፈለገ። ስለዚህ ኦቶማን አውቶክራሲ የሆኑትን ሰዎች ምን አሉ? ራሽያ ከነሱ ጎን ሆና ከነኚህ የኦቶማን ኤምፓየር እንዲወገድ አገዘቻቸው ማለት ነው። ከዛ ወዲያ የተፈጠረው ነገር ምንድነው? ሁሉም የኦቶማን ኤምፓየር ሲዳከምላቸው እነኚህ እዚህ ጋር የምታያቸው ስቴቶች ላይ የራሱን ፍላጎት ማሳየት ጀመረ ማለት ነው። ከዛ ራሽያ አጌንስት ኦቶማን ኤምፓየር ከኦቶማን ኤምፓየር ጋር መዋጋት እነኚህን ስቴቶችን ደግፋ ኦቶማን ኤምፓየር መዋጋት ጀመረች ራሽያ። ስለዚህ ራሽያ ዲክላር ዋር አጌንስት ኦቶማን ኤምፓየር ጦርነት አወጀችና ኤፕሪል 1877 ላይ ኦስትሮ ሃንጋሪ ኒውትራሊቲ ሴኩር አደረጉ። ስለዚህ ኦስትሮ ሃንጋሪ ኒውትራሊስት ናቸው ማለት ነው። ከዛ ሪቻስታድ አግሪመንት በ1876 ዓመተ ምህረት ላይ ተፈጸመ ማለት ነው። ይሄስ በዚህ ጊዜ ብሪቴን ምን ተስማማች? አውስትራሊያ ኤንድ ጀርመን አላይ አጌንስት ራሽያ ከራሽያ ጎን እንዲሆን when Russia threatened the conquer ኮንስታንቲኖፕል የምትባለውን ከተማዋን የኮንስታንቲኖፕል የኦቶማን ኤምፓየር ዋና ከተማች በደረጃ ኮንስታንቲኖፕል ቱርክ አካባቢ የምትገኝ። ስለዚህ የነኛ የውጭ ኃይሎች መግባት እንዲዳከሙ አደረጋቸው ማለት ነው። ስለዚህ ራሽያ ኔጎሺየትድ ፒስ ዝሩ ትሪቲ ኦፍ ሳን ስቴፋኖ የሚባል ትሪቲ ፈጸመች ማለት ነው። ሳን ስቴፋኖ በ1878 ዓመተ ምህረት ይሄ ራሽያ ሲግኒፊካንት ሚና እንዲኖራት አደረገ። ከአውሮፓውያኖች የበለጠ ሚና እዚህ ጋር እንዲኖራት አደረገ ማለት ነው በእነኚህ ስቴቶች ላይ። ዘ ግሪት ፓወር ወይም ነው ትልቅ ፓወሮች የምንላቸው እንደ እንግሊዝ አይነቶች በዛ ሰዓት ላይ ፓርቲኩላሪ ብሪቴን ማለት እንግሊዝ ነች። ሪቫይዝድ ዘ ትሪቲ ኦፍ ሳን ስቴፋኖ ይሄ ስምምነቱ ሪቫይዝድ እንዲደረግ እንደገና እንዲስማሙ አደረገች ማለት ነው። በዚህ ጊዜ ደግሞ ዋና ዓላማው ምንድነው? adjusting the boundary of favor of the Ottoman Empire እሷ የምትፈልጋቸው እዚህ ውስጥ ያሉ ስቴቶቹ ወሰናቸው ወይም ደግሞ ባውንደሪያቸው መስተካከል አለበት ብላ ማለት ነው። በዛ ሰዓት ቡልጋሪያ was divided into two states ቡልጋሪያን ሁለት ከፈሏት። ቡልጋሪያ ማለት የት ጋር ያለችው? እቺኛዋ ቡልጋሪያ ማለት ሁለት ተከፈለች። ቦስኒያ and
ሄርዞቫኒያ ተብላ ማለት። ስለዚህ ከዛ በኋላ ወደ አውስትራሊያ ኮንትሮል ተጠቃለለች ማለት ነው። ቡልጋሪያን አውስትራሊያ መያዝ አለባት ብለው ወሰኑ። ስለዚህ አውስትራሊያ እና ሃንጋሪ አኔክስድ ቦስኒያ ኤንድ ሄርዞኒያ አኔክስድ በ1808 ዓመተ ምህረት። ስለዚህ ችን ቡልጋሪያን ሁለት ከፍለዋል ነበር። ከዛ ሁለቱ ሆነው እዚህ ጋር አውስትራሊያ እና ሃንጋሪ። አውስትራሊያ እንደምታውቋት ለኢጣሊያ ዩኒፊኬሽን ለጀርመን ዩኒፊኬሽን እዛ ላይ በደንብ ሳስረዳችሁ በጣም ችግር የሆነች ሀገር ነበረች። አኔክስድ ማለት ቴክ ኦቨር ወይም ደግሞ አድ ኦን ማለት ነው። አኔክስድ ማለት መጨመር ወይም ደግሞ ቴክ ኦቨር ማለት እነሱ ጋር መጨመር ማለት ነው። አዲስ መሬት አዲስ ቴሪቶሪ ማድረግ ማለት ነው። ስለዚህ ፓን ስሌቭ የሚባሉ ናሽናሊስት ሙቭመንቶች እንደ ሰርቢያ እነኚህን ወደ ዓለም ጦርነት እንዲቀየር አደረጉት ማለት ነው። ስለዚህ እነዚህ ኬዞች የዓለም ጦርነት መነሻም ነበሩ በዛ ሰዓት። የዓለም ጦርነት የተነሳው በእነኛ አማካኝነት ነው። ዘ ኬዝ ኦፍ ወርልድ ዋር። ምክንያቱም በዛ ሰዓት ላይ የመጀመሪያው ዓለም ጦርነት በ1914 ዓመተ ምህረት እንዲነሳ እንደ ኬዝ ሆኖ ያገለግል ነበር። ስለዚህ ኢስተርን ኩሽን ይሄንን የሚያጠናው ማለት ነው አብዛኛውን ጊዜ ማለት። ስለዚህ እዚህ ጋር የምትመለከቷቸው አሁን ያሉት ሀገሮች እዚህ ጋር እነ ሮማኒያ እነ ቡልጋሪያ አሉ። እዚህ ጋር ሰርቢያ እስላሚክ ሰርቢያ አለች፣ ቦስኒያ ክሮሺያ አለች፣ አልባኒያ መቄዶኒያ። እነኚህ እዚህ ጋር የምትመለከቷቸው ስቴቶች እንዴት ነው አሁን ላይ የተፈጠሩት ስንል ጀርመኒ ኢንተርናሽናል ሪሌሽን ዊዝ ሪቫይቫል ከተቃዋሚ ፓርቲዎች ጋር ጀርመን የውጭ ግንኙነት ጀመረች ማለት ነው። ጀርመኒ ሽፍትድ ፍሮም ራሽያ ቱ አውስትሮ ሃንጋሪ። ከዛ ጀርመን ከሩሲያ ጎን ነበረች በፊት፣ ከዛ ወደ አውስትሮ ሃንጋሪ ተቀየረች ማለት ነው። ይሄ ዱዋል አሊያንስ ወይም ደግሞ ዱዋል ማለት ይሄ መጀመሪያ ካንተ ጎን ነበርኩ ምናምን ብሎ ከዛ ወደ ሌላ መቀየር ማለት ዱዋል ማለት ሁለት ነው አክቹአሊ። ግን ጀርመን መጀመሪያ ከራሽያ ጎን ነኝ ብላ ከዛ ወደ አውስትሮ ሃንጋሪ ተቀየረች ማለት ነው። ስለዚህ በዚህ ሰዓት ላይ ምን ተፈጠረ? ጀርመን አላይድ ዊዝ ኦቶማን ኢምፓየር ከኦቶማን ኢምፓየር ጎን ነኝ ያለች። ኦቶማን ኢምፓየር እኮ ራሽያ መጀመሪያ እየተዋጋች ነበር። ከዛ ሪኮግናይዝድ ኦቶማን ሚሊታሪ ኤንድ ፋይናንሻል ሲስተም ከዛ የኦቶማን ሚሊታሪ መደገፍ ፋይናንሻል ሲስተሙ መደገፍ ጀመረች ጀርመን ማለት ነው። በዚህ ሰዓት ላይ ጀርመን ሪሲቭድ ኮመርሻል ኮንሴሽን ኢንክሉዲንግ ፐርሚሽን ቱ ቢልድ። ከዛ ምን ተፈጠረች? እዚህ ጋር ለጀርመን ኦቶማን ኢምፓየር ፈቀደላት እዛ ጋር የተለያዩ ኮመርሻል በነ ባግዳድ ላይ መንገዶችን እንድትሰራ የኢምፖርት ኢኮኖሚ ማርኬቱ ላይ እንድትሳተፍ አደረጋት ማለት ነው የኦቶማን ኢምፓየር በዛ ሰዓት። መጀመሪያ ኦቶማን ኢምፓየር እና ሩሲያ እየተዋጉ ሩሲያ ጀርመን ከሩሲያ ጎን ነው ይላል። እንደገና ደግሞ ከኦቶማን ጎን ነው ስትል ኦቶማንን ስታግዛት ጀርመን ምን አደረገች? ከዛ ሙድ ያለችባት ማለት ነው ራሽያ ላይ። ከዛ ጀርመን ኢንተረስት ወር ኢንፍሉዌንስድ ባይ ሪቫይቫል ዊዝ ብሪቴን ኤንድ ፍራንስ። ስለዚህ የጀርመንን ፍላጎት ደግሞ ፈረንሳይና እንግሊዝ ይቃወሙት ነበር። አያችሁት? ወደ ዓለም ጦርነት እየተቀየረ መጣ። መጀመሪያ ራሽያ እና ጀርመን ሆኖ ኦቶማን ኢምፓየርን ተቃወሙ። ከዛ እቺ ጀርመኒ እኔ ከዚች ጎን ስትል ከዛ እቺኛዋን እዚህ ጋር ያለውን ኢንተረስት ምናምን ሙሉ ኦቶማን ኢምፓየር ከኔ ከጎንሽ ነው ስትላት፣ አይ በቃ እንደዛ ከሆነማ መንግስት ላይ አንቺ እዚህ ጋር ኢምፖርት ኤክስፖርትን ተቆጣጣሪ ማርኬቱን ስትላት ከራሽያ ጋር ጦርነት ትገጥማለች ማለት ነው። ከዛ እዚህ ጋር እኮ ጀርመን ሙሉ ተቆጣጣሪችብን ለኛም ችግር ነው ብሎ ደግሞ ከዚህ በኩል እንግሊዝና ፈረንሳይ ደግሞ ችግር የጀርመን ተቃራኒ ሆኖ ማለት ነው። በዛ ሰዓት ላይ ብሪቴን ሪዞልቭ ኢንተርናሽናል ዲፈረንስ ዊዝን ፍራንስ ስሩ ይሄ ኢንቴቲ ኮርዲያል የሚባለው ስምምነት በሰላም ከሩሲያ ጋር መፈጠም አለብን ብሎ በ1907 ዓመተ ምህረት ተስማሙ ማለት ነው። ከዚህ በኋላ ግን የተፈጠረው ነገር ምንድነው? ከዚህ በኋላ የተፈጠረው ሰከንድ ባልካን ዋር ተጀመረ። የሰከንድ ባልካን ዋር ማለት ሁለተኛው የባልካን ጦርነት ማለት ነው። ሁለተኛው የባልካን ጦርነት ሲጀመር ዋና ኬዙ ምንድነው? የሰከንድ ባልካን ዋር ለመጀመር ዋና ኬዙ ምንድነው? የኢስተርን ኩዌሽን ላይ የተነሳበት በኢስተርን ኩዌሽን ጊዜ የተነሳበት እነኛ ጥያቄዎች ሙሉ ስላልተመለሱላቸው እነኛን ጥያቄዎችን ለማስመለስ የሚያደርጉት እንቅስቃሴ ነው። ሰከንድ ባልካን ሳይሆን የፈርስት ባልካን ዋር ማለት። ስለዚህ የመጀመሪያው የባልካን ጦርነትን ስንመለከተው እዚህ ጋር የምትመለከቷቸው ሀገሮች ውስጥ እዚህ ጋር ያሉት እነ ሰርቢያ፣ ቡልጋሪያ፣ ግሪክ ምናምን እነኚህ እዚህ ጋር ያሉት ማለት ነው። እነኚህ አልባኒያ እዚህ ጋር እነ ቡልጋሪያ እነ ግሪክ ምናምን እዚህ ጋር ያሉት ስቴቶች
ከኦቶማን ኢምፓየር አታክ ደረሰባቸው ጉዳት ማለት ነው። የኦቶማን ኢምፓየር መጉዳት ጦርነት ከፈቱበት ማለት ነው። ስለዚህ በመጀመሪያዎቹ 20ኛው ሴንቸሪ ማለት ከ19 ሴንቸሪ ማለት ከ1900 እስከ 1999 ማለት አይደል? እስከ 1999 ያለው ነው የሚልልና ወደዛ እስከ 1900 እስከ 1910 ባሉት ዓመተ ምህረቶች ላይ ቡልጋሪያ፣ ግሪክ፣ ሞንቴኔግሮ ምናምን ባሉ ሀገሮች ያስማቸው ትንሽ እነ ሰርቢያ ምናምን ኢንዲፔንደንት ከኦቶማን ኢምፓየር ነፃ ሆኑ በዛ ሰዓት ላይ ማለት። ስለዚህ እነ ሞንቴኔግሮ እነ ግሪክ እነ ቡልጋሪያ ነፃ በሚሆኑ ሰዓት ላይ በ1912 ዓመተ ምህረት እነኛ ሀገሮች ባልካን ሊግ ፈጠሩ። ባልካን ሊግ ማለት እኛ ዝጋ ለም ሁሉም አንድ ጋር ሆነ ለምንድነው በውጭ ሀገር ጣልቃ ገብነት የምንመረው? ስለዚህ የራሳችን ሊግ መፍጠር አለብን። ሊግ ማለት ሰፖርት። ስለዚህ እነኚህ ደግሞ በራሺያ ይደገፋሉ ማለት ነው። ስለዚህ መቄዶኒያን ከቱርክ ወሰዱት። በዛ ሰዓት ላይ ከቱርክ መቄዶኒያን ወሰዱባት። ከዛ በኋላ የመጀመሪያው የፈርስት ባልካን ዋር ቢጊን ኦን ኦክቶበር 8 የመጀመሪያው ጦርነት ኦክቶበር 8 በ1912 ዓመተ ምህረት ተጀመረና ባልካን አላያንስ ነኝ ባልካን አንድ ጋር ሆኑት እዚህ ጋር አሸነፉ ማለት ነው ኦቶማን ኢምፓየርን። እነሱን ደግሞ ሩሲያ ታግዛቸው ነበር። ከዛ አፍተር ከብዲት ያንግ ተርክ ስታብለ ያንግ ተርክ እቺ ተርክ ምላት ኮንስታንቲኖፕልን በጃንዋሪ 1913 ዓመተ ምህረት ኦቶማን ኮንቲኒው ያደረጉ በጦርነት ማለት ነው። ኮንስታንቲኖፕል ማለት ከተማ ነች ዘይነሱ ከተማ። ስለዚህ ኤፕስትሪቲ ለንደን ላይ በእንግሊዝ በ1913 ዓመተ ምህረት የሰላም ስምምነት ተፈረመ ማለት ነው። ይሄ የኦቶማን ኢምፓየር ሉዝ አደረገ ተሸነፈ ማለት ነው። መቄዶኒያንና አልባኒያን አሸንፎ ሉዝ እንዳደረገ ተስማምቶ አሸነፈ ማለት ነው። ስለዚህ ይሄ የመጀመሪያው ጦርነት ነው። ሁለተኛው ጦርነት ጋር ስንመጣ ዘዋር ኢረፕትድ ወይን ባልካን አላያንስ ሰርቢያ፣ ግሪክ እነ ሰርቢያ እና ግሪክ እና እዚህ ጋር ያሉት ስቴቶች ማለት ነው። እዚህ የምትመለከቷቸው እነ ቡልጋሪያ አንድ ጋር ሆነው ፓርቲሽናቸው ላይ ወይም ደግሞ ፓርቲሽኒንግ ኦፍ ዜር ኮንኳስት ኢን መቄዶኒያን ኮንከር ለማድረግ እቺ መቄዶኒያ ማለት እዚህ ጋር ያለችው ነገር እሷን ለመከፋፈል ሲያስቡ የሁለተኛው የባልካን ጦርነት ተጀመረ ማለት ነው። ዘዋር ቢግን በ1913 ጁን 29 እስከ 30 ባለው ውስጥ የተጀመረው ማለት ነው። በዚህ ጊዜ ኪንግ ፈርዲናንድ የሚባለው የቡልጋሪያው ማለት እዚህ ጋር የቡልጋሪያ መሪ ኪንግ ፈርዲናንድ የተባሉ ሰዎች ብዙ ወታደሮችን ወደ ሰርቢያ እና ወደ ግሪክ ሄደው መቄዶኒያን እንዲያስመልሱ ይችኛው መቄዶኒያ እዚህ ከጎና ያለች ግሪክና ወደ ሰርቢያ እዚህ ግሪክ ጋር ሄደው ተዋግተው አዘዙ ማለት ነው። ስለዚህ የዛን ጊዜ ኦቶማን ኢምፓየር ቡልጋሪያን አታክ አደረገ። ይሄ አድሪኖፕል የምትባለውን ከተማ ለማግኘት ማለት ነው ቡልጋሪያን አታክ አደረገ ማለት ነው። በዚህ ጊዜ ዘ ትሪቲ ኦፍ ቡቻሬስት ተፈረመ በዛን ጊዜ። ይሄ ደግሞ እዛ ጋር መዋጋት ያለባችሁም አብዛኞቹን የመቄዶኒያ ስቴቶችን ነካፈል ለግሪክና ለሰርቢያ ተካፍላችሁ ያዟት ማለት ነው። ሰርቢያ ማለት እዚህ ጋር ያለችው ሀገር ነች። እቺ ማለት ነው እቺ መቄዶኒያ ከግሪክ ጋር መካፈል ይቻላል ተብለው ተስማሙ ማለት ነው። ስለዚህ የባልካን ዋር was marked by ethnic cleansing and led to the creation of Albania። በዛ ሰዓት ላይ አልባኒያ እንድትፈጠር ሆነ ማለት ነው። ይሄ ደግሞ የጀርመን ፕሪንሰስ የጀርመን ንግስት ማለት ነው በሷ አማካኝነት የተተገበረ ነው። በቀላሉ ጠቅልል አድርገላችሁ ኢስተርን ኩዌሽን የምንለው በኤሲያ እና በአውሮፓ መሀል የሚገኙ ስቴቶች ናቸው እና እነዚህ በኤሲያ እና በአውሮፓ መካከል የሚገኙት ስቴቶች ከአውሮፓ ወደ ኤሲያ ከኤሲያ ወደ አውሮፓ መንጫ ናቸው። ልክ ትራንዚሽን ኮሪደር ብሏቸውና እነሱ በዛ ሰዓት ላይ በኦቶማን ቱርክ ቁጥጥር ስር ነበሩ። ኦቶማን ቱርክ እየተዳከመ በሚሄድ ሰዓት እነሱን ለመቆጣጠር ብዙ የአውሮፓ ሀገሮች ፍላጎት አሳዩ። ከዛ ከነኛ ውስጥ ደግሞ ፍላጎት ካሳዩ ሀገሮች ውስጥ እነኚህ ፓወር የተባሉት ሀገሮች እንደነ ራሽያ እንደነ እንግላንድ እንደነ ፍራንስ ጀርመን ምናምን አይነት ሀገሮች ነበሩ በዛ ሰዓት ላይ። ከዛ በኋላ ያንን ራሽያ የኦቶማን ኢምፓየርን አሸንፋ እዛ አካባቢ ትልቅ ዶሚናንስ እንዲፈጠርላት ፈለገች። በዛ ሰዓት ላይ ደግሞ እሷ እዛ ያንን ስትቆጣጠሩ ሌሎቹ ዝም ብለው ያሉ ሌሎቹም ሀገሮች ምን ማድረግ አለባቸው? እዛ ቦታ ሄደው መቆጣጠር አለባቸው እና እንግሊዝ ማለት ነው። ከዛም የተፈጠረው በእነኚህ በፈርስት ወርልድ ዋር ሊጀመር የመጀመሪያ ዓለም ጦርነት እንዲጀመር እንደ ኢሚዲየት ኬዝ ሆነው በ1914 ዓመተ ምህረት ነው የመጀመሪያ ዓለም ጦርነት የተጀመረውና በዛ አካባቢ ላይ
በአውስትራሊያና በሃንጋሪ አማካኝነት በእነ ሰርቢያ ቅድመ ሀገሮችን እዛ ላይ ያሳዩዋቸው ጦርነት አወጁ ማለት ነው። በዛ ሰዓት ያችን ቦታ መቆጣጠር ማለት ያቺ ምንድነሽ ቅድም እንደነገርኳችሁ ታክቲካል የሆነች ጂኦግራፊካል ኤሪያ ስለሆነች በጣም አድቫንቴጅ ስላለው ያችን ለመቆጣጠር ጀመሩ በሁለቱም ስቴቶች ወደ ጦርነት አመሩ ማለት ነውና ይሄ ለዓለም ጦርነት መጀመር ምን ትልቆቹ ሱፐር ፓወር ተከፋፍለው ኢሚዲየት ኬዝ ነበር። ኢስተርን ኩዌሽን ደግሞ ዘ ባልካን ዋር ነው። ኢስተርን ኩዌሽን የተባለው ኢስተርን ከአውሮፓ በስተኤስት ከኤሲያ ደግሞ በስተ ዌስት በኩል ስለሚገኝ ሁለቱም የሚያገናኝ ኮሪደር ስለሆነ ማለት ነው። በጣም ቤዚክ ነው። ይሄን ይመስላል 12ኛ ክፍል መጽሐፍ ላይ ደግሞ የመሰራው ቪዲዮ ወደም ባይዘው 12ኛ ክፍል 10ኛ ክፍል መጽሐፍ በጣም አሪፍ ነውና 10ኛ ክፍል ሆናችሁ 12ኛ ክፍልን ቪዲዮ ብታዩ በጣም ነው የሚገባችሁ። 12ኛ ደግሞ 10ን ብታዩት እንደ ሪቪዥን ያገለግላችኋል ማለት ነው። ይሄን ይመስላል ርዕሶቹ ሁሉ ተመሳሳይ ስለሆኑ ማለት ነው። ኦንላይን እየተመዘገባችሁ ተማሩ። ኔክስት ዩኒት 2 በትምህርት መልክ በቱቶሪያል እንመጣለን። ዩኒት 1 ላይ ያሉትን ግን የሪቪው ኤክሰርሳይዝ ጥያቄዎች የመጨረሻ የሆኑትን ጥያቄዎች ሰራላችኋለሁ። መልካም ጊዜ ይሁንላችሁ። ሰብስክራይብ አድርጉ፣ ለጓደኞቻችሁ ሼር አድርጓቸው።